ምንድነው? ምን አገባሽ? አሁን ነገርኩሽ አይደል እንዴ? በዚህ ሰምተሽ በዚህ ነው እንዴ ብታፈሹ? ሴትዮ ዘገምተኛ ነሽ እንዴ? አይደለም። ባትሆኝ ኑሮማ አትጠይቅ የተባልሽውን ጥያቄ አትጠይቂም ነበረ። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ሁላችሁንም ሰላም ሰላም እያልኩኝ ይህን ቪዲዮ ሲጀምሩት ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ሼር በቅንነት አድርጉልኝ። ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ፣ ነባር ቤተሰቦቼ እንኳን ደህና ቆያችሁኝ እያልኩኝ ስትጀምሩት ላይክ በማድረግ ጀምሩትኝ። ዛሬ ይዤላችሁ የመጣሁት በክፍል 51 ተወዳጁና አስተማሪው ድንቅ የሆነው አጓጊው የእናት ግፍ ወይም ደግሞ የዮዲት ጉዲት የተሰኘው ተከታታይ ድራማ በሲዝን 51 ይሆናል ማለት ነው። ከዚህ ቀደም እንግዲህ የዮዲት ጉዲት ጫካ ገብታ ነበረ። ከፖሊሶች ለማምለጥ ስትሞክር ነበረ። እንዲሁም እናትየዋ ደግሞ ወይዘሮ ወርቄ ልጇን አሳልፋ ለመስጠት ያለምንም ማስተዋል ከፖሊሶች ጋር ተደራድራ ነበረ። ቢሆንም ግን የወይዘሮ ወርቄ እቅዷ በፍጹም አልተሳካላትም። ምክንያቱም የዮዲት ጉዲት እንዲህ ዋዛ የምትያዝ ጭልሌ ሴት አልነበረችም። ወደ ጫካ እንግዲህ በመግባት ለወንድሟ ላስቻለው በመደወል እንዲያግዛትና እንዲረዳት አለበለዚያ ደግሞ ራሷ እንደምታጠፋ የስልክ ጥሪ ተቀይርለት ነበር ማለት ነው። ከዛ ማስቻለውም እንግዲህ ያንን በሰማ ነገር በጣም አዝኖ እናትና ልጅ እኮ ምንም አይመስሉም፣ እርስ በርሳቸው አለመተማመናቸው በማለት እያዘነ ሳይወድ በግዱ እንግዲህ ሊያግዛት ይሞክራል። ራሷን እንዳታጠፋና ስልኳን በማንኛውም ሰዓት ክፍት እንዲሆን እንዳትዘጋ ይጠይቃታለኝ። ከዛም እንግዲህ አስቻለው ያለው አማራጭ እናቷ በጣም ከባድና አደገኛ ነች፣ ከያዘቻት እንደማትለቃት በደንብ ስለሚያውቅ የሚችለውን እንግዲህ ለእህቱ እየረዳት ይገኛል ማለት ነው። ስራም ሲያፈላልግላት ለጊዜያዊ ምንም ነገር ስላልተገኘ የቤት ሰራተኝነት ነበር የሚያስፈልግ በሰዓቱ። እንግዲህ በቤት ሰራተኝነት እንግዲህ ተቀጥራ እንድትሰራ ለዮዲት አስቻለው ፈልጎላታል ማለት ነው። ዮዲትም ብሞት የቤት ሰራተኛ መሆን አልፈልግም ትላለች። አለያዛማ እንግዲያማ እስር ቤት ገብተሽ ትማቀቂያታለሽ፣ ይህ የአንቺ ምርጫ ነው ብሎ ትቶላት ነበረ። ከዛም እንግዲህ ካሰበች በኋላ ተመልሳ ለአስቻለው በመደወል የቤት ሰራተኝነቱን እሺ እሰራለሁ፣ መቼም ቢሆን እስር ቤት አልገባም በማለት አስባ ነበረ። ከዛም እንግዲህ እስር ቤት ከመግባት ሰው ቤት ይሻለኛል ብላ ነበር። በሰፈረችው ቁና የበለጠ የስፍር የመዓት ማት እንግዲህ አጋጥሟታል ማለት ነው። ምክንያቱም የሄደችባት ሴትዮ ገና ወጣት ነች፣ እኩያዋ ነች። አለባበሷ፣ አስተዋኗ የቤት ሰራተኛ አትመስልም። ነገር ግን ደግሞ ይሁን ችግር የለውም፣ እኩያዋ በሆንም እኔ በሁሉም ነገር እበልጣታለሁ፣ የኔም መቤት ብለሽ ጥሪኝ በማለት ገና ስታያት ማለት ነው እሺ ብላ ነበረ። ከዛም እንግዲህ የዮዲት የተሰጣት ብዙ እቤት ውስጥ ስትገባ በቀን 2 እንደምትመገብና ያልተጠየቀችበት ጥያቄ ምንም አይነት ምላሽ እንደማትጠይቅና ሌላ ደግሞ ሲያናግሯት ምንም አይነት ምላሽ ሳትሰጥ እሺ ብላ ማለፍ እንደምትችል ማስጠንቀቂያ ትሰጣታለች። የወሩን ደመወዟንም ትናገራለች። በዚህ የምትስማማ ከሆነ ግቢ ጀምሪ ብላት ነበረ። የዮዲትም እንግዲህ ምን አይነት እንስሳ ናት? እኔ እንስሳ ነኝ ወይ ሰው እኮ ነኝ፣ ለምንድን ነው እንደ ሰው ክብር የማሰጠኝ በማለት አልፈልግም ብላ ጥላት ትሄዳለች ማለት ነው። በዚህን ጊዜም እንግዲህ አስቻለው አጠገቧ ስለነበረ አስቻለውም እንግዲህ አነጋግሪያት ልመለስ በማለት ለዮዲት ያለሽ አማራጭ 1 እስር ቤት ነው፣ 2 ደግሞ እዚህ ጋር የቤት ሰራተኝነት ሆነሽ የሚሉሽን ብቻ አድርጊ። አንቺ ክብር የሚገባሽ ሴት አይደለም፣ ለሰው ክብር የተሰጠሽ ታውቂያለሽ። ፀሐይን ከመጣሽ ጀምሮ አንድ ቀን እንደ ሰው የተሻትና ቆጥረሻት ታውቂያለሽ ወይ በማለት ያስታውሳታል ማለት ነው። ዮዲትም ምንም አይነት አማራጭ አልነበራትም። እሺ ብላ ተጎንብሳ እንግዲህ ይቅርታ የኔ መቤት አጥፍቻለሁኝ፣ ለንግግሬ ደግሞ እስተካከላለሁኝ በማለት ይቅርታውን ጠይቃ ቅጥር ትገባለች ማለት ነው። ከገባሽ በኋላም እንግዲህ ወደ ስራው የዮዲት ምንም አይነት ስራ ሰርታ አታውቅም። ነገር ከመኮልኮል በስተቀር ቁም ነገር ሆነ ስርዓት በፍጹም አታውቅም። ከዛም እንግዲህ ከአሰሪዋ ጋራ በጣም በብዙ ነገር እየተጨቃጨቁ ነበረ። እንግዲህ አሰሪዋም የበለጠ ሹተል ነበረች። አንድ ነገር ለባሌ እንኳን እንደዚህ እንዳትይ በማለት በብዙ ማስጠንቀቂያዎች፣ እኔ እንጃ ይሄ ነገር ግን ከእውነት ዓለም ወጣ ያለ ነው። ግን አንዳንድ ጊዜ ደግሞ አለ ሰዎች መቼም የሌሉበትን ይሄ ነገር ያስተምራል ብለው ነው የሚለቁት። እና ያኔ በቃ እኔ እንጃ ሰራተኛና አሰሪ በዚህ ልክ ክፉና ክፉ ነው ይገናኛሉ ለማለት በጣም ይከብዳል። በእርግጥ የዮዲት ጉዲት ካረገችው አንጻር ይሄ ምንም ማለት አይደለም፣ ከዚህ በላይ ይገባታል።
እውነት ማለት ነው። እና ሰዎችን ማታመሰግን በሄደችበት እንደ ጭቃ እየረገጠቻቸው ነበር ስታልፍ የነበረው። አሁን ላይ ደግሞ ዋጋዋን እየከፈለች ትገኛለች። ግን መልካም ነገር ብናደርግ ነገ የበለጠ መልካም ነገር እንደሚገጥመንና ክፉ ከሰራን ደግሞ ያ ክፉ እውነት እስከ ወለዱ ድረስ ነው ዋጋ የሚያስከፍለን እና አንዳንድ ጊዜ ብናስተውልና ብንረጋጋ ጥሩ ነው ብዬ አስባለሁ። የወዲትም እንግዲህ የገጠማት ችግር ቢኖር ይሄ ነው ማለት ነው እና ከባድ ነው። ከዛም እንግዲህ አሰሪዋም ታማሚ እቤት አለች የምታሰቃያትኝ እንደፈለገች የምታሽቀነጥራትኝ ምግብ አትበላም። የወዲት ይህን ድምፅ በሰማሽ ጊዜ የቅስታ ድምፅ ስትሰማ ምንድን ነው ብላ ስትጠይቃት አሰሪዋን በማይመለከትሽ ነገር ጣልቃ አትግቢ፣ በዚህ ሰምተሽ በዚህ ነው ወይ የምትሰሚው? ሰምተው አፍስስ ነገር ነሽ ወይ? ዘገምተኛ አትሁኝ በማለት እንግዲህ ትቀጣታለች። ከዛም እንግዲህ እቃ በተሰበረ ቁጥር በማያገባት ጣልቃ ስትገባ የወዲት እንግዲህ አሰሪዋ በፍጹም አልወደደቻትም። አሽቀንጥራ አባራታለች ማለት ነው። የወዲትም ምንም መግቢያ የለኝም ማረኝም መቤቴ ከዚህ በኋላ አይለመደኝም ብላት ነበረ። በፍጹም ስታያትም አልወደደቻትም። ገብታም በኋላ ነገረ ስራ ሁሉ የሰራተኛ ስለማይመስል አባራታለች ማለት ነው። የወዲትም እንግዲህ ተሽቀንጥራ ወጥታ ወደ ጫካ በድጋሚ ገብታለች ማለት ነው። በሌላ በኩል እንግዲህ አስቻለውም የፀሐይን የጋብቻ ጥያቄ ከጠየቃት በኋላ እማማ ወርቄ በፍጹም እንደማይሆን እየነገረችው ነበረ። ከዛም እንግዲህ ልጄን ሰራተኛ ልታገባው አይገባም፣ ስለዚህም እጁን ልቀቂው፣ የኔ ልዑልን ማንም ቢሆን እንዳንቺ ተራ ሴት ሊያገባው አይገባም፣ የኔ ሀብታም ሴት ነው ማግባት ያለበት በማለት ብትናገርም ፀሐዬ ግን በፍጹም በማለት የአስቻለው ጋራ የጋብቻ ውላቸውን እያደረጉ ነበረ። በዚህም እንግዲህ ወርቄ ራሷን ስታ ትወድቃለች ማለት ነው። እማማ ወርቄ በፍጹም ፀሐዬን አምና ልትቀበላት አልቻለችም። ከዛም እንግዲህ ፀሐዬ እሷን እያስታመመች ባለባት እንግዲህ ያልሆነ ነገር ሙሌቶችን ትሞላታለች። እንደው በቤታችሁ የእናት ምቀኛ የአማት ምቀኛ ይግባ በቤታችሁ። በእውነት የሰው ሁሉ ቤተሰብ እንደው ልጁ ደስ ሊለው እነሱም ደስ ሌላቸው ይገባ ነበር። ነገር ግን ወይዘሮ ወርቄ ሀብታም ካልሆነች ድሃ ሴት አትመጥነውም ለልጄ በማለት ያውም የቤት ሰራተኛ ያውም እኔ ራሴ ስታገለግለኝ ተራ ሰራተኛ የነበረች ልጅ እንዴት ከሱ ትጋባለሽ በማለት ምንም እንኳን ልጇ እንኳን አሁን ላይ ሀብትም ንብረት ምንም ነገር የለውም በድህነት ዓለም እየማቀቀ ያለውን ልጇን እንግዲህ ለድሃ አልሰጥም ብላለች ማለት ነውና በዚህም እንግዲህ ያልሆነ ነገሮችን ሞልታታለች። ፀሐይና አስቻለውን ለማለያየት ያላረገችው ጥረት የለም። እኔ በጣም ክፉ ጨካኝ ለሰው ምንም ምሕረት የሌለኝ ሰው እንደሆንኩ ታውቂያለሽ አይደል ስትላት፣ አዎ ያ ልጅ ደግሞ አስቻለውም የኔ ነው፣ የእሱ ደም ማለት የኔ ደም ነው የሚዘዋወር በውስጡ። አየሽ ከዚህ ቀደም አንቺ ከመምጣትሽ በፊት የበለጠ ክፉ ጨካኝ ነበረ። አንቺን ስላገኘ ብቻ ለገላሽ ብሎ እንግዲህ ጥሩ ሰው ሆኖልሻል፣ በዚህ እንዳትሸወጅ በማለት እናት እንግዲህ የልጇን ገመና አውጥታ ስትናገር ያለው ስሜት በጣም ከባድ ነው እና ፀሐይም እንግዲህ በዚህ ሁሉ አላምንም፣ አሁን ተቀይሯል፣ እሱ ልቤን ነው የሚወደው እንጂ አሁን ያለው ማንነቱ በጣም ፍጹም ጨዋና በጣም የፍቅር ሰው ነው። ስለዚህ ያፈቅረኛለኝ፣ አንቺ የፈለግሽውን ብቲ እኔ ምንም ነገር አልሰማሽም ብላ ነበረ። ሌላ አንድ ትልቅ ሚስጥር ልንገርሽ በማለት የአስቻለው ሚስጥር ከዚህ ቀደም ፍቅረኛ እንደነበረውና እንዲሁም ልጅ እንዳለው ልጁንም እንግዲህ አልፈልግም አስወርጁ ብሎ እንዳባረራተኝም ትነግራታለች። ይህን ጊዜ እንግዲህ ፀሐዬ ይህን ሚስጥር በፍጹም አታውቅም ነበረ። እንዴት ይህንን ነገር ሊያደርግ ቻለ? አስቻለው በፍጹም አያደርግም ብላ ነበረ። ነገር ግን አበባ እያሳምናታለች። አስቻለውም ሲጠየቅ እንግዲህ በጣም ነበር የደነገጠው። መቼ ልትነግረኝ አስበህ ነበር? ይህ ሁሉ ታሪክን እንዴት ትደብቃለህ? የሚፈለገውን ትተህ የማይፈለገውን እንዴት ታፈላልጋለህ? እስካሁን ድረስ ልጅ እንዳለ ፍቅረኛ እንዳለ ብላ ፀሐይም ትጠይቀዋለች በአግባቡ። አስቻለውም እንግዲህ እኔ እሷ አላስወርደው አለችኝ እንጂ እኔ አስወርደው አላልኩም፣ የእግዚአብሔር ፍጡር ነው፣ ስለዚህ መውረድ የለበትም ብዬ ብላት እሷ እስታስወርደው አታስወርደው የማውቀው ነገር የለም ጠፋችኝ፣ ተሰወረችኝ ብሎ ለፀሐዬ እንግዲህ ይነግራታል። ፀሐዬ ነገር ይሄ ነገር በፍጹም አልተዋጠላትም። በቀጣይ ምን እንደሚፈጠር እንግዲህ ይዤላችሁ እመጣለሁ ነው። ለድምፄ ጥራት ሆነ ለማንኛውም ነገር ይቅርታ እየጠየቅኩኝ እንደዛ ነው። እሺ ላይክ አድርጉ፣ ሰብስክራይብ አድርጉ። አመሰግናለሁ።